ከ3 አስርት ዓመታት በፊት ኢትዮጵያ በቀይ ባህር ትራንስፖርት እንቅስቃሴ ውስጥ የነበራት ድርሻ የጎላ ነበር። ለ12 ዓመታት የኢትዮጵያ ባህር ኃይል አባል በመሆን ያገለገሉት መርከበኛ ፒቲ ኦፊሰር ታዬ ሀረሩ ኢትዮጵያ ባለፉት ዓመታት የባህር በር አልባ ሆና መቆየቷ እንደሚያስቆጫቸው ይገልጻሉ። ቀይ ባህር ለኢትዮጵያ አንዱ የመተንፈሻ አካል መሆኑን በማስረዳት ከ36 ዓመታት በኋላ አሁን ትኩረት ያገኘው የኢትዮጵያ የባህር በር ባለቤትነት ጉዳይ ተገቢነት ያለው መሆኑን ያስረዳሉ። ቀይ ባህር ማለት ለኢትዮጵያ እንደ መተንፈሻ አካል ነው። አንድ ሰው መተንፈሻ አካሉ ተይዞ ወይም ተበላሽቶ ጤንነቱ ላይ የሚያመጣው አደጋ በጣም ብዙ ነው። ልክ ኢትዮጵያም ባለፉት አመታት ማለት ነው ኦልሞስት አሁን ቀይ ባህርን ካጣች ኢትዮጵያ 36 ዓመቷ ነው። ወደብ ማለት የመተንፈሻ አካል ነው። ከቀይ ባህር ቅርብ ርቀት ላይ ሆና እስካሁን ያለ ባህር በር መቆየቷ ፍትሃዊ ያለመሆኑን የሚገልጸው ባለፉት 9 ዓመታት በኮሎምቢያን ሺፕ ማኔጅመንት ያገለገለው ኦፊሰር ቃል ኪዳን አሰፋም 15 በመቶ የሚሆነው የዓለም ንግድ መርከብ ፍሰት በቀይ ባህር ላይ ሲካሄድ ኢትዮጵያ የበይ ተመልካች መሆኗ ተገቢና ፍትሃዊ ያለመሆኑን ይናገራል። እጄ ጎብኝቻለሁ በዚሁ በስራዬ የተነሳ እና የባህር በር ላይ ያለውን የኢኮኖሚ እንቅስቃሴ እንዲሁም የባህር በር ያላቸው ሀገራት ያላቸውን ተጽዕኖ በተጨባጭ ሁኔታ ስላየውኝ በጣም የባህር በር ማጣታችን በጣም ያስቆጨኛል። ኢትዮጵያ ሳማኝ ባልሆነ ምክንያት ወደብን እንድታጣ መደረጉ ታሪካዊ ስህተት መሆኑን ያስታወሱት የቀድሞ የባህር ኃይል አባሉ በሰላማዊ መንገድ ወደቡን ለመጠቀም የሚደረገው ጥረት ተጠናክሮ መቀጠል አለበት ብለዋል። ኢትዮጵያ በዚህ መስመር ላይ ወደብ ማግኘቷ ለሀገሪቱ ታላቅ ጥቅም ያመጣል። በንግድ አውታር ማለት ነው። በቀላሉ እቃዎችን ታስገባለች፣ በቀላሉ እቃዎችን ታወጣለች። ከፍተኛ ጠቀሜታ የሚሰጥ ነበር እና ይሄን ወደብ በማያሳምን ሁኔታ ነው ያጣነው። እኛ አሁን ጊዜውን ጠብቆ የመነሳቱ በጣም ደስ ብሎናል። በቀይ ባህር ላይ የኢትዮጵያን የባህር በር ማሳካት ጠቀሜታው ዘርፈ ብዙ ነው። ለንግድ መሳለጥ፣ ለሰላምና ደህንነት እንዲሁም በቀጠናው የኢትዮጵያን ተጽዕኖ ፈጣሪነትም የሚጨምር ነው። የመን አሁን በዚህ ሰዓት እንደምናውቀው የዓለም የመርከብ ጉዞ ላይ በጣም ስጋት የሆነችበት አጋጣሚ ነው ያለው። እኛ ደግሞ ጠንክረን ስትሮንግ የሆነ ኔቪ ዛጋ መስርተን ኮስታሉን ደህንነት ብናስጠብቀው እና የዓለም የመርከብ 15% የዓለም የመርከብ ፍሰት ደህንነቱ ተጠብቆ መጓዝ ከተቻለ ኢትዮጵያ በኢንተርናሽናል ላይ ያላትን የተጽዕኖ ፈጣሪነት ከፍ የሚያደርገው ነገር ነው ብዬ ነው የማስበው። የኢትዮጵያ የባህር በር ፍላጎት ህጋዊና ተፈጥሯዊ መብት ተከብሮ በሙያቸው ሀገራቸውን ለማገልገል እንደሚሹም መርከበኞቹ ተናግረዋል። እኔ ስሰራ የነበርኩት በጦር መርከብ ላይ ቢሆንም በጦር መርከብ ላይ ብሰራም ከኛ አባሎች ብዙ ወደ ንግድ መርከብ ይወጡ ነበር። ንግድ መርከብን ይጠብቃሉ። ግንኙነታችን እንዲሁ ጎረቤት ለጎረቤት ነው እና አሁንም እኔ ወደፊት በተለይ አሁን ንግድ መርከብ ላይ ራሱ ሞተሮች አላቸው። እዛ ቦታ ላይ እንኳን ቦታ ቢገኝና ለማስተማርም ለመስራትም ወራሉ አሁንም ቢሆን አለ። የሁለቱ መርከበኞች ቁጭትና በሙያቸው ሀገር የማገልገል ቁርጠኝነትም የባህር በር ጉዳይ ልክ እንደ ታላቁ ኢትዮጵያ ህዳሴ ግድብ ትውልድን ያስተሳሰረ የወል አጀንዳ መሆኑን የሚጠቁም ነው።